ጌታ ጸጋና ሰላም በስቶ ይጨመርላችሁ። ወንድማችሁ ፕሮፌት ምስጢሩ መዝገቡ ነኝ። እንዴት ናችሁ? እንግዲህ ዛሬ እንደ እግዚአብሔር እንደ አምላካችን መልካም ፈቃድ ወደ እናንተ መጥቻለሁኝ። አብረን የምንቆይበት የትምህርታችን ርዕስ ጽዮን ማናት የሚል ነው። ስለ ጽዮን ነው ዛሬ የምናወራው። ለጥቂት ደቂቃ ቃሉን ከተነጋገርን በኋላ አብረን የምንጸልይበት ታይም ይኖረናል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሃሌሉያ። እንግዲህ ሁላችሁም እንደምታውቁት ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ የተሰኘ ፕሮግራማችን ነው። እንግዲህ በዚህ ፕሮግራም በዋናነት በቤተ ክርስቲያኒቷ ባደግንባት ቤተ ክርስቲያን ከ1 እስከ 30 ለ365 እና 66 ቀናቶች በእነዚህ ቀናቶች ኢየሱስ ክርስቶስን የሸፈኑ የስተት አስተምሮችን ገልጠን ወደ እናንተ የምናቀርብበት ነው ከቃሉ አንጻር። ስለዚህ ይሄ ትምህርት ለብዙ ሰዎች ተደራሽ እንዲሆን ሼር፣ ኮፒ ሊንክ በማድረግ እንድትተባበሩ በጌታ ፍቅር ጠይቃቸዋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘለዓለም ድረስ ጌታ ነው። ሃሌሉያ። እንግዲህ ዛሬ ከመጽሐፍ ቅዱስ የምንማማረው ስለ ጽዮን ነው። እንግዲህ ብዙ ሰዎች መጽሐፍ ቅዱስን ካለመረዳት ካለማንበብ የተነሳ ስለ ጽዮን የራሳቸውን መላምት ይናገራሉ። በተለይ ባደግንባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጽዮን የሚለው ሁሉ ለድንግል ማርያም መስሎ የሚታያቸው እጅግ ብዙ ሰባኪያን እንዲሁም ደግሞ አባቶች፣ ወንድሞች ከነሱም ደግሞ የተማሩት ምዕመናኖች ሳይቀር ጽዮን የሚለውን ለድንግል ማርያም በማሸከም የኢየሱስ ክርስቶስን እናት ማርያም ሲያቃልሏት እንመለከታለን። በሌላኛው ቤተ እምነት ሙስሊሞች ደግሞ ስለ መጽሐፍ ቅዱስ ሳያውቁ ትንቢተ ኢሳይያስ መጽሐፍ ምዕራፍ 60 ቁጥር 14ን በመጥቀስ ጽዮን ማለት መካ ሜዲና ናች እያሉ ሲናገሩ እያደመጥን ያለንበት ሰዓት ነው። ስለዚህ እኛ ደግሞ በተረዳነው እውነት በበራልን ብርሃን በታተምንበት መንፈስ በተቀበልነው የእግዚአብሔር መንፈስ ተመርተን መጽሐፍ ቅዱስን ቁልጭ አድርገን ቃሉን ቁልጭ አድርገን እንደዚህ አይነት በደፈናው ጽዮን ድንግል ማርያም ናት፣ ጽዮን መካ ሜዲና ናት ለሚሉ ሰዎች ልናስተምራቸውና ቃሉን ተምረው ወደ እውነት እንዲመጡ እንፈልጋለን። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ወገኖቼ ሆይ እኛ ሁሉም ሰው እንዲድን እንፈልጋለን። ሙስሊሙ እንዲድን እንፈልጋለን። ኦርቶዶክሱ እንዲድን እንፈልጋለን። ፓጋኑ እንዲድን እንፈልጋለን። ጆባ ዊትነሱ እንዲድን እንፈልጋለን። ሐዋርያት ተከታዮች እንዲድኑ እንፈልጋለን። ሌሎችም አረቦች ሁሉ እንዲድኑ እንፈልጋለን። ሌላ ጥማት እኮ የለንም። እኛ የበራልን ብርሃን ለእነሱም ይብራላቸው። እኛ የዳንበትን እውነት እነሱም ያግኙ ነው የእኛ ፍላጎት እንጂ እኮ እንዲያው ከዛች ቤተ ክርስቲያን የሆነ ነገር አጠን፣ ቡሌ አጠን፣ ለኪሳችን ለቀረጢታችን ሳንቲም አጠን እንዳልወጣን ራሱ ያደግንባት ቤተ ክርስቲያን አባቶችና ወንድሞች አብረውን ሲያገለግሉ የነበሩ ራሱ ሕያዋን ምስክሮች ናቸው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ዛሬ እንግዲህ ጽዮን ማናት በሚለው እውን እንዲያው ጽዮን ድንግል ማርያም ናት ወይ ብለን መጽሐፍ ቅዱስን እንጠይቀዋለን በእውነትና በመንፈስ ሆነን። ስለዚህ ሼር አድርጉት፣ ለብዙ ሰው ተደራሽ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ወገኖቼ ሆይ መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ዮሐንስ በጥንቃቄና በመንፈስ ቅዱስ ሆናችሁ ስትረዱት ጽዮን የሚለው ቃል ከ156 ጊዜ በላይ ተጽፎ ታገኙታላችሁ። በጥንቃቄና በመንፈስ ቅዱስ ሆናችሁ
አዎ እውነትን ለመረዳት ተንበርክካችሁ በእውነትና በመንፈስ ሆናችሁ ካነበባችሁት ለሕይወት ብላችሁ ታጠናችሁት ከ156 ጊዜ በላይ ተጽፎ ታገኙታላችሁ። ጽዮን የሚለው ቃል ከ76 ጊዜ በላይ ተጽፎ የምናገኘው ስለ በጉ ከተማ፣ ስለ ሰማያዊቷ ጽዮን ስለ ሰማያዊቷ ጽዮን የሚናገር ነው። ከ80 ጊዜ በላይ የተጻፈው ደግሞ ስለ ዳዊት ከተማ፣ ስለ ቤተ እስራኤል የተነገረ እንደሆነ ከመጽሐፍ ቅዱስ እንመለከታለን። ለሁለት ነገሮች ነው ተጽፎ የምናገኘው፣ ስለ ሰማያዊቷ ኢየሩሳሌም እና ስለ ዳዊት ከተማ ስለ ጽዮን ነው መጽሐፍ ቅዱስ በደንብ አድርጎ የሚነግረን ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ስለዚህ ከመጽሐፍ ቅዱስ የምንማማረው ዛሬ ጽዮን ማናት የሚለው ነው። ጽዮን ማናት? እውን ወንድሞቻችን ኦርቶዶክሳውያኑ እንደሚሉት ጽዮን ድንግል ማርያም ናት ወይ? ሌላኛዎች ወገኖቻችን ደግሞ እስላማውያኑ ጽዮን መካ መዲና ናት ብለው ሲሰብኩ በፈጠራ ድርሰታቸው ሲናገሩ የምንሰማው እውነት መካ መዲና ናት ወይ? ሁሉም ሰው ከምድር ተነስቶ የፈለገውን ነገር ለፈለገው ነገር መስጠት በእውነት በእግዚአብሔር ዘንድ ርስትን ማጣት ነው። ከእግዚአብሔር ጋር መጣላት ነው ወገኖች ሆይ። ስለዚህ ጽዮን ማናት? ጽዮን ማናት? በዚህ ክፍል ውስጥ ኦርቶዶክሳውያኑ ጽዮን ማርያም ነች የሚሉ ከሆነ እኔ አንድ ነገር ሪፈር ላረጋቸው ፈልጋለሁ። በተለይ በ2015 ዓመተ ምህረት በማር የተለወሰ መርዝ በሚለው መጽሐፌ ምዕራፍ 9 ምዕራፍ 10 ላይ እንደገለጽኩት 8ኛዋ ማርያም ናት ብዬ እንዳስቀመጥኩት በመጽሐፍ ቅዱስም ኦርቶዶክሳውያኑ ማርያምን ሰድበዋታል ብዬ ነው የምነግራችሁ። ሰድበዋታል። ይህቺ የክርስቶስ እናት ማርያም አይደለችም ስል በመረጃ ነው የማቀርብላችሁ። መጽሐፍ ቅዱሳችሁን በትንቢተ ሚክያስ መጽሐፍ ምዕራፍ 3 ቁጥር 12 ጀምሮ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። ስለዚህ በእናንተ ምክንያት ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም ውድማ ትሆናለች ይላል ትንቢተ ሚክያስ መጽሐፍ ምዕራፍ 3 ቁጥር 12 ላይ ገብታችሁ አንብቡ። ነቢዩ ለምንድን ነው ይሄንን ብሎ ያለው? ነቢዩ ስለምንድን ነው ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም ውድማ ትሆናለች፣ የድንጋይ ክምር ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል የሚል ታገኛላችሁ። በሌላም ስፍራ በመዝሙር 102 ቁጥር 13 ደግሞ ጽዮንንም ይቅር በላት የምህረቷ ጊዜ ነውና ዘመኗም ደርሷልና በማለት ይናገራል። እና እውነት ድንግል ማርያም ምን ኃጢአት ሰርታ ነው ይቅር በላት ብሎ ነቢዩ ዳዊት የሚናገረው? ጽዮን እንደ እርሻ ትታረሳለች ብሎ ነቢዩ ሚክያስ የሚናገረው? ወገኖቼ ሆይ ለምንድን ነው ድንግል ማርያም እንደ እርሻ ትታረሳለች ወይ? ትሰባበራለች፣ ትጠፋለች ወይ? ነቢዩ ይህንን ያለበት ምክንያት ምንድን ነው ብሎ መጽሐፍ ቅዱስን በጥንቃቄ ማጥናቱ ተገቢ ነው ብዬ አስባለሁ። ጽዮንን ይቅር በላት የምህረቷ ጊዜ ነውና ዘመኗም ደርሷልና ስንቱን ነገር እንናገረዋለን። በሌላም ስፍራ እኮ ድንግል ማርያምን የማይመጥን በትንቢተ ኢሳይያስ መጽሐፍ ምዕራፍ 3 ቁጥር 16 እስከ 17 ገብታችሁ ስትመለከቱ የጽዮን ቆንጃጅት ኮርተዋልና፣ ተመልከቱ። የጽዮን ቆንጃጅት ምን ብለዋል? ኮርተዋልና።
አንገታቸውንም እያሰገጉ በዓይናቸውም እየጠቀሱ ፈንጠርም እያሉ በእግራቸውም እያቃጨሉ ይሄዳሉና ስለዚህ የጽዮን ቆንጃጅት አናት በውሃ ይመታል ብሎ ኢሳይያስ በትንቢቱ ይናገራል። በውሃ የጽዮን አናት በምን ይመታል አለ? በውሃነት ይመታል። ለምንድን ነው የሚመታው? የጽዮን ቆንጃጅቶች የሰሩት ኃጢአት አለ በእግዚአብሔር ፊት። የጽዮን ቆንጃጅቶች በእግዚአብሔር ፊት አመንዝረዋል። የጽዮን ቆንጃጅት የተመረጡበትን ያንን ኪዳን ረግጠው ንቀው በአንገታቸውን እያሰገጉ በዓይናቸውም እየጠቀሱ ብዙዎችን ያጠምዱ ነበረ። የእርኩሰት ስራ ይሰሩ ነበረ። የጉስቁልና ስራ ይሰሩ ነበረ። ስለዚህ እግዚአብሔር በነቢዩ በኩል መጣና የጽዮንን ቆንጃጅት አናት በውሃነት እመታለሁ ይልና እግዚአብሔርም ኀፍረተ ሥጋቸውን ይገልጣል ይላል። ወገኖቼ ሆይ ይህንን ቃል በእውነት በጥንቃቄ የምንረዳው ከሆነ በኢየሩሳሌምና በጽዮን ከተማ የሚኖሩ ቆንጃጅቶች በዝሙትና በምንዝርና እግዚአብሔርን በማሳዘናቸው ምክንያት በነቢዩ ኢሳይያስ አፍ ተናግሮ እንደቀጣቸው ይናገራል። በነቢዩ ኢሳይያስ አፍ ተናግሮ እግዚአብሔር አውቶማቲካሊ እንደቀጣቸው ያሳየናል። ስለዚህ ማርያም ተቀጣለች እያልክ ነው አንተ? የጌታዬ እናት ቅድስት ድንግል ማርያም ቅጣት ደርሶባታል እያልክ ነው? ርኩሰትን ፈጽማለች እያልክ ነው? ኧረ ወንድሜ ተው! ኧረ ወንድሜ ተው! ኧረ አባቶቼ ተው እላችኋለሁ። እውነቴን ነው። ለምንድን ነው ቅድስት ድንግል ማርያምን ሳታውቋት የምትሰድቧት የምታቃልሏት? እንደናንተ ቅድስት ድንግል ማርያምን የጌታዬን እናት የተሳደበ ያቃለለ ማንም የለም እነግራችኋለሁኝ። እኛ ወንጌላውያን አማኞች ቅድስት ድንግል ማርያምን የተሰጣትን ክብር መውሰድ አንችልም። ወትቤ ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኔ። እኔ የሚገርመኝ ነገር እኮ ይቺ ቅድስት ድንግል ማርያም መድኃኒት እንደሚያስፈልጋት አውቃ መድኃኒቴ አምላኬ ብላ ኢየሱስን ያሳየች ናት። ኢየሱስን የገለጠች ናት። እንዴት አንተ በእንደዚህ አይነት አቃለህ እንደ እርሻ ትታረሳለች፣ በውሃነት ትመታለች? ምን ማለት ነው ወንድሜ? ምን ማለት ነው? ኀፍረተ ሥጋዋ ይገለጣል። ምን ማለት ነው? ጽዮን ይህንን ርኩሰት ሰርታለች እያልክ እኮ ነው ጽዮን ብለህ የምትላት ማርያም። ግን ጽዮን ቅድስት ድንግል ማርያም ሳትሆን በቃሉ እንደምንመለከተው የዳዊት ከተማ፣ በዳዊት ከተማ ውስጥ የሚኖሩ አመንዝራውያን ቆንጃጅት ሴቶች ናቸው። መጽሐፉ ይህንን ነው የሚነግረን። መጽሐፉ ይህንን ነው የሚያስተምረን። ወንድም ዓለም በምንዝርና እግዚአብሔርን በማሳዘን በጉስቁልና ምክንያት በነቢዩ አፍ ተናግሮ ስለቀጣቸው ስለ ጽዮን ቆንጃጅት፣ በጽዮን ስለሚኖሩት ቆንጃጅቶች፣ በዳዊት ከተማ ውስጥ ስለሚኖሩት ቆንጃጅቶች ነው እየተናገረ ያለው አንተ። ስለዚህ እኔ ዛሬ እስኪ እንደ ታናሽ ወንድም ልምከራችሁ፣ የበራልኝን እውነት ልንገራችሁና እናንተም ወደዚህ ብርሃን እንድትመጡ በእውነት በድፍረት በፍቅር ልንገራችሁ። ክብር ለኢየሱስ ክርስቶስ ይሁን። በመጽሐፍ ቅዱሳችን ላይ 156 ጊዜ በላይ ጽዮን የሚለው ቃል ተጽፎ የምናገኘው ሲሆን ንጉሥ ዳዊት ከሳኦል ቀጥሎ ሕዝበ እስራኤልን እንዲያስተዳድር እግዚአብሔር በሳሙኤል እጅ ሲቀባው ቤተ መንግሥቱን አድርጎት የነበረው በዚች በጽዮን ከተማ ነው። አባቴ በጽዮን ከተማ ነው ቤተ መንግሥቱን አድርጎት የነበረው። ናታካ ማታታንያ ጽዮን በምትባል ከተማ ይኖር እንደነበረ መጽሐፍ ቅዱስ ይናገራል። ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 7 እና አንደኛ ዜና መጽሐፍ ምዕራፍ 11 ቁጥር 5 ነገር ግን ዳዊት አምባይቱን ጽዮን ያዘ ይልና አንደኛ ዜና ደግሞ ስትገቡ በኢያቡሳውያን የተቀመጡ
ዳዊትን ወደዚህ አትገባም አሉት። ዳዊት ግን አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ነች ይላል። ይሄ ነው እውነቱ። በነገራችን ላይ እንዲህ አይነቱን ቃለ እግዚአብሔር በመንፈስ ቅዱስ ካልሆናችሁ ልትረዱት አትችሉም፣ ልትገልጡትም አትችሉም። ስለዚህ በየትኛው መንፈስ ተመርተህ ነው ይህንን እውነት ልትገልጠው የምትችለው? እንግዲያውስ ዛሬ ጋብዝሃለሁ። ይሄ የእውነት መንፈስ በአንተ ላይ የሚመጣ ኢየሱስ ክርስቶስን መድኃኒት አድርገህ ስትቀበል ብቻ ነው። ኢየሱስ ክርስቶስን አምላኬ መድኃኒቴ ብለህ እንደ ማርያም እሱ ብቻ በቂ ነው፣ እሱን ስሙት ማለት ስትጀምር ነው። ይሄንን ካላልክ በስተቀር ያ መንፈስ በአንተ ላይ ሊሰራ ሊታተም ሊኖር አይችልም። ያ መንፈስ በአንተ እንዲኖር ትፈልጋለህ። ያ መንፈስ በአንተ እንዲገለጥ ትፈልጋለህ። ያ መንፈስ በአንተ እንዲንቀሳቀስ እንዲሰራ ትፈልጋለህ። እንግዲያውስ ሚስጥሩ አንድና አንድ ነው። እርሱም የናዝሬቱን ኢየሱስ ክርስቶስን ብቸኛ አምላክና አባት መድኃኒት አድርገህ ስትቀበለው ብቻ መንፈስ ቅዱስ በአንተ ላይ መስራት ይጀምራል። ሃሌሉያ! ባካችሁ ሸር አድርጉት። ይህንን እውነት ትውልዱ ይስማ። ሸር አድርጉት። እንዲህ አይነቱ እውነት ለጊዜው ከባድ ቢመስልም ነገር ግን በውስጥ የተቀረቀረውን ድንጋይ የሆነውን ልብ ፈንቅሎ አውጥቶ የሚጥል ስለሆነ እባካችሁ ሸር አድርጉልኝ። ኧረ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! አያችሁ፣ የዳዊት ከተማ ናት። ቃሉ እንደሚነግረን ጽዮን ስለተባለች ስለ ዳዊት ከተማ ነው የሚያወራው። ስለ ዳዊት ከተማ ነው የሚያወራው። ሃሌሉያ! ጽዮን ስለተባለች ብቻ ድንግል ማርያም ነች ብሎ መናገር ከእግዚአብሔር ቃል ጋር የሚጣረስ ይህ መጽሐፍ ቅዱስ የሆነ ባዕድ ትምህርት ነው፣ ገዳይ ትምህርት ነው ወገኖቼ። መርዝ ነው፣ ገዳይ ነው። ስለዚህ ወደ እውነት ወደ መረዳት እንድትመጡ ጋብዛችኋለሁ ዛሬ። በሌላም ስፍራ በሁለተኛ ዜና መጽሐፍ ምዕራፍ 5 ቁጥር 2 ጀምሮ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። በዚያን ጊዜም ሰሎሞን የእግዚአብሔርን ቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያመጡ ዘንድ የእስራኤልን ሽማግሌዎችና የነገድ አለቆችን ሁሉ የእስራኤልን ልጆች ሁሉ ወደ ኢየሩሳሌም ሰበሰበ ይላል። ከየት ወደ ዳዊት ከተማ እንዲያመጡ ወደ ዳዊት ከተማ እንዲያመጡ የነገድ አለቆችን ሽማግሌዎችን ሁሉ ከጽዮን ያወጡ ዘንድ የእስራኤልን ሽማግሌዎችና የነገድ አለቆችን የእስራኤልንም ልጆች ሁሉ ወደ ማን ሰበሰበ ይላል? ወደ ኢየሩሳሌም ሰበሰበ ይላል። ሃሌሉያ! እንግዲህ ከነዚህ ጥቅሶች እንደምንረዳው በዳዊትና በሰለሞን ዘመነ መንግስት በኢያቡሳውያንና በፍልስጤማውያን ፊት ተከብራ ትኖር የነበረችው የዳዊት ከተማ፣ ሞገስ የነበረባት የዳዊት ከተማ፣ በቅድስና ትኖር የነበረችው የዳዊት ከተማ በሚክያስ መጽሐፍ ምዕራፍ 3 ቁጥር 16 ላይ እንደተነገረው ጽዮን በሰራችው ኃጢአት ምክንያት እንደ እርሻ ትታረሳለች በማለት የተናገራት የዳዊት ከተማ መሆኗን ከነዚህ ምዕራፎች ማረጋገጥ ትችላላችሁ። ሞገስ አጣች በምንዝርና ምክንያት፣ ከአምላኳ በመለየቷ ምክንያት፣ ከእግዚአብሔር ሕግ ትእዛዝ በመለየቷ ምክንያት ጽዮን ሞገስ አልባ ሆነች፣ እንደ እርሻ ታረሰች፣ የድንጋይ ክምር ሆነች። ጽዮን የምትባለዋ የዳዊት ከተማ ሞገስ የሚባል አጣች። ወገኖች ሆይ ዛሬ እናንተም በኃጢአት ላይ ኃጢአት ስትጨምሩ ኢየሱስ ክርስቶስ የሚባለውን የሞተውን ያንን ያፈሰሰውን ደም በመርገጥ ወደ ሌላ ባዕድ ትምህርት ስትሄዱ፣ ወደ ገዳም ስትገቡ፣ ወደ ዋሻ ስትገቡ፣ ወደ ተራራ ስትወጡ ይህንን ደም እንዳቆሸሻችሁት ነግራችኋለሁ። ይህንን ደም እየረገጣችሁት እንደሆነ ነግራችኋለሁኝ። ስለዚህ ሞገስ እያጣችሁን ያላችሁ ወገኖቼ ሆይ ሞገስ እያጣችሁን ያላችሁ
በነቢዩ በኢሳይያስና በሚክያስ ዘመን ብዙ ጣዖት አምላኪዎች፣ ሟርተኞች፣ ደም አፍሳሾች በዚህ ዓለም ክፋትና ርኩሰት በመጠመድ እግዚአብሔርን የሚያሳዝኑ ሰዎች ይኖሩ ስለነበረ ጽዮን እንደ እርሻ ታረሰቻተ። ጽዮን ውድማ ሆነች፣ ጽዮን እንደ ድንጋይ ክምር ሆነች ይላል መጽሐፉ። ይህንን እውነት አንተ ልትሸቅጠው አትችልም። ይህንን እውነት አንተ ልትደብቀው አትችልም። ይህ እውነት እንግዲያው ስነግርሃለሁ በመንፈስ ቅዱስ ኃይል እየተገለጠ ትውልድ ነፃ እየወጣ ይቀጥላል። አሜን በለኝ አንተ። ሲካና ማንታና ማንዲያስ። በዚህ ምክንያት ያችን የተቀደሰች ከተማ በኃጢአት ስላጨማለቋት እግዚአብሔር በዚህ ተቆጥቶ ነቢዩ ሚክያስን በመላክ ጽዮን እንደ እርሻ እንደምትታረስና ባድማ እንደምትሆን ይናገራታል። ዛሬ እግዚአብሔር አንተን እየተናገረ ነው። አንድ ኦርቶዶክስ ይህንን ድምፅ ሰምቶ መፈታት ይሁንለት በኢየሱስ ስም። አንድ ሙስሊም ይህንን ድምፅ ሰምቶ መፈታት ይሁንለት። እኔ ይሄ ነው ምኞቴ። ሌላ ምን ምኞት አለኝ? እዚህ ጋር ስለ ጮህኩኝ፣ እዚህ ጋር የሆነ ነገር ስላልኩኝ አንድ ጠብታ ሳንቲም ማገኝ ይመስላል መስሎ የሚታያቸው ሰዎች አሉ። እንግዲያውስ ልንገርህ ወንድሜ፣ አንተን ነፃ የሚያወጣህ አንተን ከሞት መንደር ወደ ሕያዋን መንደር እንድትሄድ የሚያደርግህ የአባቴ የእግዚአብሔር መንፈስ በአንተ ላይ ሲኖር የክርስቶስ ደም ኃጢአትህን ሲያጥብና ሲያጸዳ ብቻ ነው። በዚህ ምክንያት ነቢዩ የተናገረው የተፈጸመባት ከተማ ነች። ነቢዩ የተፈጸመባት ከተማ፣ ነቢዩ ሚክያስ የተናገረው እንደ እርሻ ትታረሳለች ብሎ የተናገራት ከተማ ትንቢቱ ሲፈጸምባት ትመለከታላችሁ ወገኖቼ። ትንቢቱ ሲፈጸምባት ትመለከታላችሁ። ይህቺ ያመነዘረች ከተማ፣ ጣዖትን ያመልኩባት የነበረች ከተማ፣ በርኩሰት ያጨማለቋት ከተማ፣ ረሃብ፣ ቸነፈር፣ ድርቅ፣ ስደት፣ ብዙ ችግሮች ገጠሟት። ይችን ከተማ ብዙ ችግሮች ገጠሟት። ፈራረሰች፣ ባድማ ሆነች። አይገርምም? ችግርን የምናመጣው እኮ እኛውና እኛውንን ወንድሞችና፣ ጦርነትን የምናመጣው እኮ ራሳችንን እኮ፣ ረሃብን የምናመጣው እኮ ራሳችንን እኮ። የራሳችን አንደበት እኮ ነው ሰዓት ሆኖ ችግርን የሚያመጣብን። ጽዮን ምድረ በዳ፣ ኢየሩሳሌም ባድማ ሆነች። ለዚህ ነው ኢሳይያስ 64 ቁጥር 10 ላይ ሲናገር የተቀደሱ ከተሞች ምድረ በዳ ሆነዋል። ጽዮን ምድረ በዳ፣ ኢየሩሳሌምም ውድማ ሆናለች። አባቶቻችን አንተን ያመለኩባት የተቀደሰች ከተማ፣ የተዋበች ከተማ ቤታቸው ሳይቀር በእሳት ተቃጥለዋል፣ ያማረውም ስፍራቸውም ሳይቀር ሁሉ ፈራርሷል አለ ኢሳይያስ። ወይኔ አንድ ብንሆን ብንስማማ፣ ቃሉ የሕይወታችን መመሪያ ቢሆን እንዴት እንደምንባረክ ታውቃላችሁ? ይብን ምድራዊ ብልጽግና እንኳን ሳይቀር የምናገኘው ይውላችሁ በቃሉ ስንመራ ብቻ ነው። ዛሬ እኮ የአውሮፓውያን ብልጽግና፣ የአውሮፓውያን ከፍታ፣ ዶላሩ፣ ነዳጁ፣ ሁሉ ነገር እኮ የወንጌል ውጤት ነው፣ የቃሉ ውጤት ነው ወዳጄ፣ የቃሉ ውጤት ነው። ዛሬ ባይኖሩለትም መጀመሪያ ግን ክርስትናውን ተቀብለው ቃሉን መርህ አድርገው ይኖሩ ስለነበረ የአውሮፓውያን ከፍታ ወንጌል ነው ወዳጄ። የአውሮፓውያን ከፍታ ወንጌል ነበረ። አሁንም እኔ እናገራለሁ፣ ይህቺ ሀገር፣ ቅድስት ሀገር ኢትዮጵያ የምትሏት ሀገር ረክሳለች፣ በድላለች። አምላኳን እግዚአብሔርን ከማወቅ ይልቅ ጣዖትን ወደ ማምለክ ዘንበል ብላለች። ቤተ ጣዖት የሆነች ሀገር ሆናለች። ስለዚህ ይቺ ሀገር ይሄንን ቃል መርህ ካላደረገች ወደ ብልጽግናዋ አትሄድም። እውነቱን ልንገራችሁ፣ አይደለም የዘላለም ሕይወትን ለማግኘት በምድር እንኳን ልትባረክ አትችልም። ልንገራችሁ፣ ይህ ወንጌል ነው በምድር 100 እጥፍ እንድንባረክ የሚያደርገን።
ይህ ወንጌል ነው የዘላለም ሕይወት የምናገኝበትን ልጁን ኢየሱስ ክርስቶስን የሚተርክልን የሚነግረን። ይሄ ወንጌል ነው እውነት። ከዚህ ወንጌል ውጪ ያሉት ሁሉ ውሸታሞች ናቸው፣ ሌቦች ናቸው፣ ወንበዴዎች ናቸው። እነግራቸዋለሁ ዛሬ በጌታ በኢየሱስ ስም ወደዚህ እውነት መምጣት ይሁንላችሁ። ሃሌሉያ ሃሌሉያ። ያቺ የተቀደሰች ከተማ በኃጢአቷ ምክንያት በእግዚአብሔር የተቀጣች ከተማ እንጂ ድንግል ማርያም እንዳልሆነች ኦርቶዶክሳውያኑ አውቀው በጊዜ በድለናል፣ ኃጢአት ሰርተናል ብለው ጌታ ኢየሱስ ክርስቶስን መድኃኒታቸው አድርገው እንዲቀበሉ ጋብዛቸዋለሁ። በቃ ያኔ ነው መፈታት የሚሆነው። ያኔ ነው ነፃ መውጣት የሚሆነው። አረ ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። በጊዜ ልትመለሱ ያስፈልጋችኋል ወንድሞች፣ ኦርቶዶክሳውያን አባቶች፣ እህቶች፣ እናቶች በጊዜ ልትመለሱ ያስፈልግ። አረ እረፍዷል አሁን። አረ ጊዜው አልቋል አሁን። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ይህንን ቪዲዮ የምትመለከቱኝ የኦርቶዶክስ አባቶቼ፣ ወንድሞቼ ሁላችሁ ያቺ የተቀደሰች ከተማ የዳዊት ከተማ በሕዝቡ ኃጢአት ምክንያት ውድማ እንደሆነች እንደጠፋች ሁሉ ቃሉን ካለመረዳት የተነሳ አባቶቼ ቃሉን ካለመረዳት የተነሳ ካለማወቅ የተነሳ ድንግል ማርያም ናት እያላችሁ እንዳትጠፉ፣ ድንግል ማርያም ናት እያላችሁ እንዳትጠፉ እግዚአብሔር በቃሉ አማካኝነት ዛሬ ይናገራችኋል። ዛሬ በእኔ በባህሪያው አንደበት አልፎ እግዚአብሔር ይናገራችኋል። ተመለሱ። መጽሐፍ ቅዱስ በትንቢተ ሆሴዕ ምዕራፍ 4 ቁጥር 14 ላይ እንደዚህ የሚል ቃል ታገኛላችሁ። የማያስተውል ሕዝብ ይገለበጣል። ወንድሜ ባለማስተዋል ለምን አንተ እንድትገለበጥ ለሰይጣን ለዲያብሎስ ፋንታ ትሰጣለህ? ወንድሜ ለምን? ተመለስ። እኔ በነገራችን ላይ ይኸውላችሁ በእውቀት ደረጃም ቢሆን የምመካበት በጣም ብዙ የተማርኩትኝ ትምህርት አለ። በኦርቶዶክስ ብትል፣ በፕሮቴስታንቱ ብትል በጣም ብዙ ተምሬያለሁ። ክብር ለኢየሱስ። ግን ትምክህቴ እሱ አይደለም። ዲፕሎማው፣ ዲግሪው፣ ማስተርሱ ምናምን አይደለም። ዜማው አይደለም። ማወቅ ጥሩ ነው፣ መማር ጥሩ ነው። ግን ትምክህቴ ማን እንደሆነ ታውቃለህ? በላይ በሰማይ ያለው በታችም በምድር ሁሉን ማድረግ የሚችል የሁሉ ባለስልጣን እግዚአብሔር ነው እና መንፈስ ቅዱስ የኔ አስተማሪ ነው፣ መሪ ነው ብዬ አምናለሁ። አየህ፣ ሰው በመንፈስ ቅዱስ ካልሆነ በስተቀር ቃሉ የበራለት አጋንንት ነው የሚሆነው። ታውቃለህ? ቃሉ የበራለት አጋንንት አለ፣ ብዙ በዚያም በዚህም አለ እኮ። ወደፊት የምንሄድበት ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ሆሴዕ ሲናገር በምዕራፍ 4 ቁጥር 14 ላይ ጀምሮ ስትመለከቱ የማያስተውል ሕዝብ ይገለበጣል። ባለማስተዋል ጽዮን ድንግል ማርያም ናት በማለት የምትሰብኩ የኦርቶዶክሳውያን መምህራን የቃሉን ፍቺ እግዚአብሔር እንዲያበራላችሁ ጸልይላችኋለሁ። ከዚህ በላይ በጠቀስኩላችሁ ምዕራፎች ስለ ዳዊት ከተማ ስለ ጽዮን ከተረዳችሁ፣ ከዚህ በታች ደግሞ ስለ ሰማያዊቷ ጽዮን ስለ አዲሲቷ ኢየሩሳሌም ቀልጠፍ ያለች እውቀት እንድትጨብጡ አስተምራችኋለሁ ከመጽሐፍ ቅዱስ ከእግዚአብሔር ቃል ስለ ሰማያዊቷ ጽዮን። ለዚህ ነው እኔ እግዚአብሔር የሰጠኝ ራእይ የሰማያዊቷ ጽዮን ማህበርተኞች የክርስቶስ ቤተክርስቲያን ነው የምትለው። ዓለም አቀፍ ምናምን አቀፍ አትልም። በግዕዙ ማህበረ ጽዮን ሰማያዊ ትባላለች። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ስለዚህ አሁን ከዚህ በታች ደግሞ ላስተምራችሁ የምፈልገው ስለ ሰማያዊቷ ጽዮን ስለ አዲሲቷ ኢየሩሳሌም ነው። በመጽሐፍ ቅዱሳችን በመዝሙር 49 ቁጥር 2 ወይም ደግሞ በግዕዙ በመዝሙር 50 ቁጥር 2 ጀምሮ ስትመለከቱ እንደዚህ የሚል ቃል ታገኛላችሁ። እምጽዮን ስነ ስብሐቲሁ እግዚአብሔር ገሃደ ይመጽእ አምላክነሂ እያረምም እሳት ይነድድ ቅድሜሁ ይላል። ግዕዙም እኮ በጭንቅላቴን ያለ ምን ታደርገዋለህ? ግዕዙም ብትል መመካት ካስፈለገ እኮ ብያለሁ።
ብየዋለሁ። ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። ሲተረጎም እንደዚህ ነው ወንድሞቼ ሆይ፣ ውበት ከጽዮን እግዚአብሔር በርቶ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይቃጠላል በማለት ጌታችን ኢየሱስ ክርስቶስ ዳግመኛ ከሰማያዊቷ ጽዮን ተመልሶ እንደሚመጣ የሚናገርበት ስፍራ ነው። ከሰማያዊቷ ጽዮን ኢየሱስ ይመጣል። ማራናታ ኢየሱስ ጌታ ኢየሱስ ይመጣል። ከሄት ከሰማያዊቷ ጽዮን፣ ከሄት ከአዲሲቷ ኢየሩሳሌም። ሃሌሉያ! ከዛች ተመልሶ እንደሚመጣ ይናገራል። ጌታ ተመልሶ የሚመጣው ላመኑት ሊፈርድላቸው፣ ባላመኑት ደግሞ ሊፈርድባቸው እንደሆነ ቃሉ ያስተምረናል። ወገኖቼ ሆይ ባላመነ ይፈረድበታል፣ ባመነ ደግሞ ከነሽልማቱ ይፈረድለታል። ኧረ ክብር ለኢየሱስ ክርስቶስ ይሁን። አንተ ከየትኛው ወገን ነህ? አንቺ ከየትኛው ወገን ነሽ? ወንድሞቼና እህቶቼ ይሄንን ድምፅ የምትሰሙ ልባችሁን እልህኛ አታድርጉ። ተመለሱ፣ እንዳይፈረድባችሁ ተመለሱ፣ ተመለሱ እላችኋለሁ። ኧረ ክብር ለአምላካችን ለእግዚአብሔር ይሁንለት። ኢየሱስ ያድናል። ሃሌሉያ፣ ሃሌሉያ። ለዚህ ነው በዕብራውያን መጽሐፍ ምዕራፍ 12 ቁጥር 22 ላይ ገብታችሁ ስትመለከቱ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ምን ብላችኋል? ደርሳችኋል። ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት። ዋው 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 ዋው! ኧረ ኢየሱስ ያድናል። ወደ አእላፋት መላእክት በሰማያትም ወደ ተጻፉት ወደ በኩራት ማህበር እያለ ይናገራል። አየህ፣ በሰማይ ወደ ተጻፉት። አንድ ሰው ኢየሱስ ክርስቶስን የግል አዳኙና መድኃኒቱ አድርጎ ሲቀበል ለመጀመሪያ ጊዜ በሰማይ ዶክሜንት ነው ስሙ የሚጻፈው። ስሙ የሚመዘገበው በሰማይ ዶክሜንት ነው። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው በሰማያትም ወደ ተጻፉት ወደ በኩራት ማህበር የሚለው። ሕያው ቃሉ የሚነግረን ይህንን ነው የሚያስተምረን። በሌላም ስፍራ በራእይ ዮሐንስ መጽሐፍ ምዕራፍ 14 ቁጥር 1 ጀምሮ እንደዚህ የሚል ቃል ታያላችሁ። ዮሐንስ ፍጥሞ በምትባለዋ ደሴት ስለ ወንጌል ታስሮ፣ ዮሐንስ ፍጥሞ በምትባለዋ ወህኒ ቤት ሆኖ በመንፈስ ተነጥቆ ያየውን ነገር ነግራቸዋለሁኝ። ምዕራፍ 14 ቁጥር 1 ላይ እንደዚህ ይላል፣ አየሁም እነሆም በጉ በጽዮን ተራራ ቆሞ ነበር እያለ ያስተምራል። ሃሌሉያ! ኢየሱስ ያለበት የበጉ ከተማ ያቺ አዲሲቷ ኢየሩሳሌም የሰማያዊቷ ጽዮን ትባላለች። ወደዛች ስፍራ የሚገቡ ልብሳቸውን የሚያጥቡ ናቸው፣ ንስሐ የሚገቡ ናቸው። ከምንዝርና አምልጠው፣ ከእርኩሰት ከጥንቁልና አምልጠው ጌታ ኢየሱስ ክርስቶስን የግላቸው አዳኝ አድርገው በመቀበል ብቻ ነው ወደዛች ከተማ የሚገቡት። ሃሌሉያ! ይህ ሁሉ የቃላት ድብደባው እውነቱን እውነት ሐሰቱን ሐሰት ብለን ተናግረን ሰዎች ወደ እውነት እንዲመጡ፣ ሰዎች ወደ ጌታ እንዲመጡ፣ ሰዎች ከጠላት እንዲያመልጡ ስለፈለግን ብቻ እንጂ ለማስፈራራት አይደለም፣ አይደለም። ትውልድ ስማ፣ ይህ እውነት ነው አንተን ነፃ ሊያወጣህ የሚችለው። ከዚህ እውነት ውጪ ሌላ መንገድ አለ ብለህ ሙከራ የምታደርገው የትም አያደርስህም። አይደለም የሰማያዊቷ ጽዮን ይቅርና የትም አያደርስህም። ሌብነት ነው። መጽሐፉ እንደሚናገረው ምዕራፍ 10 ዮሐንስ ወንጌል ላይ እንደሚናገረው ሌባ ወንበዴነት ነው፣ ስርቆት ነው። በሌላ መንገድ መሄድ መንገዱ አንድ ነው፣ በሩ አንድ ነው ይልሃል መጽሐፍ ቅዱስ። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት፣ እኔ መንገድ፣ እኔ ሕይወት ነኝ፣ በእኔም በቀር ወደ አብ። በቃ እኮ በ4 ነጥብ ተዘጋ ወንድሜ፣ ተዘጋ እኮ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ስለዚህ ይህንን እውነት አውቆ ወደ በጉ ከተማ ወደ ጽዮን እንዲገባ ከመፈለግ አንጻር ነው የምንናገረው። ክብር ለአምላካችን ለእግዚአብሔር ይሆን። ኦርቶዶክሳውያኑ ይህንን እውነት በመሸቀጥ ጽዮን የተባለውን ሁሉ ለድንግል ማርያም ነው ብለው መናገር ከመጽሐፍ ቅዱስ ትርጓሜ ውጭ የሆነ ስህተት መሆኑን ሊያውቁና ሊገነዘቡ ይገባቸዋል። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና አምልኮትና ጌትነት ከምድር እስከ አርያም ድረስ ለእርሱ ብቻ ይሆን። ሃሌሉያ! ክብር ለታረደው በግ፣
ሃሌሉያ! ኢየሱስ ያድናል። ወንድሞቼና እህቶቼ አሁን ይህንን ብዬ ካልኳችሁ በተመሳሳይ ሰዓት እውነት የሆነውን የእግዚአብሔርን ቃል ወደ እናንተ ይዤ እመጣለሁ። ስለዚህ ይህ እውነት ለብዙ ሰዎች ተደራሽ ይሆን ዘንድ የእናንተ እገዛ ያስፈልጋል። ገንዘብ አይደለም ምጠይቃችሁ፣ የሆነ ነገር አይደለም ምጠይቃችሁ። የእግዚአብሔርን መንግሥት አብረን ለማስፋፋት አብረን የእግዚአብሔርን መንግሥት ሥራ ለመስራት ግዴታ አለብን። የዳን ትውልዶች በጎነቱን ልንናገር ተጠርተናልና፣ ስለዚህ እባካችሁ ሼር በማድረግ ተባበሩ። የእግዚአብሔርን መንግሥት አብረን እናገልግል። ተባርካችኋል። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘለዓለም ድረስ ጌታ ነው። ሃሌሉያ! አጭር ጸሎት ጸልየን እንጨርስ። ሃሌሉያ! ፊደሌን መማሪያዬ መማሪያዬ አባቴን መጽናኛዬ መጽናኛዬ ከልጅነቴ ጀምሮ ያሳደግከኝ እንደ እናት ሆነህ አጉርሰህ ያስተማርከኝ ብዬ ጀመርኩ ትምህርቴን ብዬ ጀመርኩ መማሪያዬ ፊደሌ ነህ ጌታ መማሪያዬ ፊደሌ ነህ ጌታ መማሪያዬ የሕይወት ውጣ ውረዱን ባንተ አልፌአለሁ። ከእንግዲህ ምን ያስፈራኛል? አመልክሃለሁ 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 አመልክሃለሁ። ያለፍኩበት መንገድ ለትምህርት ሆኖኛል። አላማርርህም እኔን አንጾኛል። የሰው ልጅ በምድር ሕይወቱ ብርቱ ሰልፍ ነውና ከፀሐይ በታች ምን አዲስ ነገር አለ? ቃል ብሏልና ከፀሐይ በታች ምን አዲስ ነገር አለ? ባሪያ ብሏልና። ክብር ይገባል የኔ ጌታ አምላካችን መመኪያችን ባዘን ጊዜ መጽናኛችን አንተ ነህና እናመሰግንሃለን። የነፍሳችን እረኛና ጠባቂ ኢየሱስ በአንተ በኩል የተደረገልን የሕይወት መስዋዕትነት፣ የደም መስዋዕትነት ቀላል አይደለም። ከእኛ አንዳች ነገር የተደረገ ሳይኖር በአንተ በከፈልከው የደም ዋጋ እግዚአብሔር ሆይ የዘላለም ሕይወትን እንድናገኝ ያደረግከን አባታችን፣ የፍቅር አባታችን አንተ አንገትህን ደፍተህ እኛ ቀና ብለን እንድንራመድ ያደረግከን የፍቅር አባት አንተ ነህና እናመሰግንሃለን። አባባ በመጣው ቃልህ ብዙ ትውልድ ማምለጥ ስለሚችል ወደ እውነት መምጣት ስለሚችል ጌታ ሆይ እጅግ አድርጌ አመሰግንሃለሁ። አባባ ትውልድ በአንተ ነፃ ሳይወጣ፣ ትውልድ በአንተ ሳይጠቀለል፣ ትውልድ እግዚአብሔር ሆይ ወደ አንተ መንግሥት መፍለስ ሳይችል በተለያየ የጠላት እስራት ታስሮ እየኖረ ያለ ሁሉ
ዛሬ በኢየሱስ ክርስቶስ ጌታ ስም መፈታት ስለሚሆንለት አመሰግንሃለሁ። እነሆ ፀሐይን በቀን ጨረቃን በሌሊት አሰልጥነ በሰማዩ ደረት ላይ ደግሞ የዘረገፍካቸው ከዋክብት የበጋው የክረምቱ መፈራረቅ የሚታዩት የማይታዩት ፍጥረቶች ሁሉ የአዋቂነትህን ጥበብ ማዳንህን ታላቅነትህን ሊመሰክሩ ሊያመሰግኑህ ጠርታቸዋልና ጌታ እግዚአብሔር ሆይ አመሰግንሃለሁ። መጽሐፍ ሲናገር እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሎ እንደተጻፈ አባባ እስትንፋስ ያለው በላይ በሰማይ መላእክቱን ነገደ መላእክቱን በታች በምድር ደግሞ በባህር ውስጥ ያሉ ፍጥረታቶች አሳ ሳይቀር አንበሬው ሳይቀር ሁሉም ነገር በምድር የሚርመሰመሱት አንተን ሊያመሰግኑ ስለፈጠርካቸው እግዚአብሔር ሆይ አመሰግንሃለሁ። አባባ ትውልድ አንተን ብቻ በማምለክና በማወቅ እንዲኖር በዚህ ቃል አልፈህ እግዚአብሔር ሆይ የሚፈታውን ስለምትፈታ የሚያመልጠውን ስለምታስመልጥ አባባ አመሰግንሃለሁ። ይህ ፕሮግራም ለብዙ ሰዎች ተደራሽ እንዲሆን ደግሞ ሼር በማድረግ ኮፒ ሊንክ በማድረግ ያገለገሉትን አባባዬ በምድራዊና በሰማያዊ በረከት እንድትባርካቸው በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። በእውነት እግዚአብሔር ሆይ ታይቶ የማይታወቀው መለኮታዊ ቅባት በእያንዳንዳቸው እንዲገለጥ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሌሊት እግዚአብሔር ሆይ የጠላት አዋጅ ተሽሮ በዚህ ሌሊት እግዚአብሔር ሆይ የአንተ ጉብኝት ሆኖ በዚህ ሌሊት እግዚአብሔር ሆይ የአንተ እጅ ተዘርግቶላቸው አባባ መገኘትህን አባባ መንፈስህን አባባ እጆችህን መንካት ስለሚሆንላቸው አመሰግንሃለሁ። አባ ይህን ስለምታደርግ ተባረክ። እኔ አልችልም፣ ሁሉን የሚችሉ እጆችህ እህቶችን፣ ወንድሞችን፣ አባቶችንና እናቶችን ይቀበለኝ። ክብር በአርያም ክብር በሰማይና በምድር ላንተ ብቻ ይሁን። በክብሩ ቁሙ፣ በደሙ ተሸፈኑ። ጸጋ ይብዛላችሁ። ሻሎም። ተባርካችኋል።